እግዚአብሔር ፀጉሯን አሳድጎ አካሏን ሸፈነላት። የተወለደችው ኢየሩሳሌም ውስጥ በአምስተኛው መቶ ክፍለ ዘመን አካባቢ ሲሆን ከነገደ እስራኤል የተገኘች ናት። ወላጆቿ ክርስቲያኖች በመሆናቸው በሚገባ ፈሊጥ አሳድገው ወደ ትምህርት አስገቧት። ቅድስት ዓመተ ክርስቶስ አስተማሪዋ ገዳማዊ መነኮስ ነበሩና ከተማ ውስጥ አያድሩ፣ አስተምረዋት ይመለሱ ነበረ። ዓመተ ክርስቶስ ብሉይ ከሐዲስ ጠንቅቃ ተማረች። አንድ ቀን እንደ ልማዷ ልትማር ብትጠብቅ መምህሯ ሊመጣ አልቻለም። ቅድስት ዓመተ ክርስቶስ መነኮስ ልትጠይቅ አንድም ልትማር ወደ ባቱ ሄደች። በሩ ላይ ደርሳ ብታንኳኳ መልስ አጣች። ከውስጥ ግን ምርር ያለ የለቅሶ ድምፅ ትሰማለች። ያ ደጉ መነኩሴ ጌታ ሆይ ይቅር በለኝ እያለ በተደጋጋሚ ይጮኋል። ቅድስት ዓመተ ክርስቶስም እርሱ በንጽህና እየኖረ ስለ ነፍሱ እንዲህ ከተማጸነ እኔ እንደምን አይገባኝም ብላ ወደ ቤት ተመለሰች። ከቤቷ አተር በዘንቢልና ውሃ በትንሽ ዕቃ ይዛ የለበሰችውን ልብስ ሳትቀይር ቤተሰቦቿን ሳትሰናበት በጌታችን መቃብር ላይም ወድቃ አለቀሰች። አድርሳት ጌታ ሆይ ነፍሴን ወደ ረፍት አድርሳት፣ ከክፉ ጠላትም ጠብቃት፣ ይህንን አተርና ውሃ ለዕድሜ ዘመኔ ሁሉ ባርክልኝ ብላ ጸለየች። ከኢየሩሳሌም ተነስታ ቃዲሲንና ሲናይ በረሃ በእግሯ አቋርጣ ግብፅ ደረሰች። ምርጫዋ በትሑትና ሆኗልና ልምላሜ ከሌለበት ፀሐይ እንደ ረመጥ ከሚፋጅበት በረሃ ገባች። ከዛም ከያዘችው አተር ለቁመተ ሥጋ እየበላች ከውሃ በጥርኝ እየተጎነጨች ሰው ጋር ሳትገናኝ በፍጹም ተጋድሎ ለ38 ዓመታት ቆየች። የቀኑ ሐሩር የሌሊቱ ቁር እሷን ቆራርጦ ቢጨርሰው እግዚአብሔር ፀጉሯን አሳድጎ አካሏን ሸፈነላት። ሥጋዋን አሸንፋ ፍጹም የቅድስና ሕይወት በብትሕትና ተጋድሎ ኖረች። ጊዜ ረፍቷ ሲደርስም የቅዱሳን ዜና የሚጽፈው ታላቁ አባት ዳንኤል በበረሃው ገዳማውያን ሲያስስ ወደ እርሷ መጥቶ ሲያያት ተከተላት። እርሷ ግን በተሰነጠቀ አለት ውስጥ ገብታ ተደበቀች። አባ ዳንኤልም ሴት መሆኗን አላወቀምና በውጭ ሆኖ እባክህን አባቴ ውጣና ባርከኝ በማለት ተማጸነ። ቅድስት ዓመተ ክርስቶስ ግን ራቁቴን ነኝና አልወጣም አለችው። መደረቢያውን አውጥቶ ሰጥቷት ለብሳ ወጣች። በፈቃደ እግዚአብሔር ዜናዋን ሁሉ አወቀ። ወደ ባቷ ዘወር ሲል ከቤት ይዘው የወጣችው በዘንቢል የሞላ አተር ተመለከተ። ለ38 ዓመታት ተበልቶ ዛሬ ሙሉ ነበር። አባ ዳንኤልም ይፈተነው ዘንድ ካተሩ በደንብ በላለት፣ ጎድል ግን አልቻለም። እናቴ ሆይ ልብሴን ውሰጂው ቢላት ለአዲስ አምጣልኝ አለችው። በሌላ ቀን ይዞላት ሲመጣ ግን ተሰውራለችና አላገኛትም። አንድ ቀን አረጋውያን መነኩሴ መጥተው አንድ ሰው ተመለከትን። ወደ ባቱም ስንገባ አተር በዘንቢልና ውሃ በመንቀል አገኘን። ስንበላው ወዲያው አለቀ አሉት። አባ ዳንኤል ነገሩን ገና ሳይጨርሱለት አለቀሰም። አተሩ አለቀ ማለት ቅድስት ዓመተ ክርስቶስ አርፋለች ማለት ነውና በፀጉሯ አካሏ ተሸፍኖ ወደ ምስራቅ ሰግዳ አርፋ አግኝተን ከሥጋዋ ተባርከን ቀበርናት አሉት። አባ ዳንኤልም ዜናዋን ጽፎላት ዛሬ ቤተክርስቲያን ታከብራታለች።